ሰላም ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን ይህ እንደዋዛ የተሰኘ ዝግጅታችን እንደዋዛ ሁሌም በሰዓት ይቀርብላችኋል አቅራቢያችሁ ሰርካዲስ መጋቢያው ነኝ በነገራችን ላይ ተመልካቾቻችን እንደዋዛ በተለምዶ የምንኖራቸው ግን የማንጠይቃቸው ጽንሰ ሐሳቦች በቃላትን በሐረግ ደረጃም በሐሳብ ደረጃም ያሉትን ሐሳቦች እያነሳ ያወያያል ማለት ነው እንግዲህ በዛሬው ዝግጅታችን ደግሞ አንድ ጉዳይ ይዘንላችኋል ከዛ በፊት ስለ ህግና አንሳ መንግስት ህዝቦችን ለማስተዳደር አገርን ለማስተዳደር ይረዳው ዘንድ ህግ ያወጣል እነዚህ ይሄ ህግ ደግሞ ተረቆ ጸድቆ ወደ ማህበረሰቡ ይወርዳል ያንን ህግ የማይጠብቅ ደግሞ የራሱ የሆነ ቅጣት ይጠብቀዋል ማለት ነው በተመሳሳይ ሁኔታ አንድ ማህበረሰብ በመስማማት የሚያወጣው ደንብ ማዕቀብ ወይም ክልከላ አለ ያን ብዙ ጊዜ ነውር ብለን እንጠራዋለን ነውር ለመሆኑ በማህበረሰብ ውስጥ ያለው ትርጉም ምንድነው የዛሬው ርዕሳችን ስለ ነውር ነው ማለት ነው ስለዚህ አብራችሁን ቆዩ ለእናንተ ነውር ምንድነው ነውር እንግዲህ ለኔ ምናልባት ህብረተሰቡ አንዳንድ ጊዜ ካገለላቸው ኦር እነኚህ ነገሮች መጥፎ ናቸው አይነት ነገር ብሎ የፈረጃቸውን አይነት ነገሮች ማድረግ ወይንም የሰውን ሰብዕና የሚነካ አይነት ነገር ማድረግ ለኔ ነውር ነው ያስባለሁ ነውር እንግዲህ ብዙ ፈርጅ አለው ብዙ ዘርፍ አለው ግን ስናጠቃልለው ግለሰብንም ማህበረሰብንም የሚያስቀይም ተግባር መፈጸም ይመስለኛል ነውር ማለት ያው ከባህላችን ውጪ የሆኑት ነገሮች አላስፈላጊ ነገር ነው በእኔ በኩል ማለት ነው ያው ነውር ማለት እንግዲህ የተከለከለ ነገር ማድረግ ነው እንግዲህ ነውር በብዛት ከተመለከትነው አስነዋሪ ነገሮች ምንላቸው ካፍ የሚወጡ አስቸጋሪ ቃሎች አሉ እነሱ ነውር ብለን እንይዛቸዋለን ነውር ማለት ትክክለኛ ያልሆነ ስነ ምግባርን ማሳየት ማለት ነው ልክ ያልሆነ ነገር ነውር ለኔ ያው ከተመደበ አኗኗር ወጣ ያለ አኗኗር ይመስለኛል እንግዲህ ያው ሆኖ ሳለ ያው ነውር የሚባለው ለምሳሌ በማህበረሰቡ ዘንድ የሚወገዝ ማለት ነው እንግዲህ ነውር የሚባል ነገር በመሰረቱ በመጀመሪያ ደረጃ ያስተዳደግ ጉድለት ነው የሰው ልጅ አስተዳደግ በፈረስ በቅሎ እንደሚገራው ሁሉ መገራት አለበት ከልጅነቱ ጀምሮ በአባቶቻችን ባህል ከባህል ውጭ የሚደረጉ ነገሮች በሙሉ ነውር ናቸው ነውር ስንል በአንድ ማህበረሰብ ውስጥ ከተለመደው ሁኔታ ውጪ ሆነ ሁሉ ነውር ነው ምክንያቱም ማህበረሰቡ በራሱ መንገድ የሚያስቀምጠው እሴት አለ አይደል ያንን ወጣ ያለ ነገር በሙሉ ነውር ነው ተብሎ ነው የሚጠቀሰው እንደው እንዳጠቃላይ ስንመለከት ነውር ማለት ለኔ እንደሚመስለኝ ነውር ማለት ያው ያልተፈለገ ነገርን መስራት ማለት ነው ወይም ከስነ ምግባር ውጪ መሆን ነው የሚመስለኝ እንደዛ ነው የሚገልጸው በቃ ለሰው ማይገባውን ነገር ማድረግ ማለት ነው የሰውን መብት እንደመርግ በቃ ባደግንበት ባህል ውስጥ ከዛ ባህል ውጪ ወጣ ያለ ነገር ማድረግ እንደማለት ነው ለኔ እንደዛ ነው መረዳው በአንድ ማህበረሰብ ውስጥ በቃ እንደ ጥሩ ነገር የማይታይ የተከለከለ እንደዛ ይመስለኛል በእኛ አካባቢ እንደዛ ነው እንግዲህ ስለ ነውር ትርጉም ካነሳን ዘንዳ አያይዘን መጠየቅ የምንፈልገው ደግሞ ነውር መነሻ ሐሳቡ ምንድነው እንደ ኢትዮጵያ ላሉ ባህላዊ ሀገሮች ወይም ደግሞ ባህላዊ ትስስራቸው የበዛ ማህበራዊ ትስስራቸው የበዛ ሀገሮች ብዙ ነውሮች ይኖራቸዋል ተብሎ ይጠበቃል ለመሆኑ ይህ ነውር ከየት መጣ እንዴት ተፈጠረ የሚለው እስቲ አብረን እንወያይበት ነው ምናድግበት አካባቢ ላይ ከልጅነታችንም እየሰማን ምናድገው ነገር አለ መነሻው ያው ከዙ ከማህበረሰባችን ሆኖ ሳለ ነገር ግን ያንን ጠቃሚ ባህል አጉልቶ ከመጠቀም አኳያ ትቶ ዘመናዊነትን የመከተል አዝማሚያ ይመስለኛል ነውር እንግዲህ መነሻው ምናልባት ከማህበራዊ ኑሮ ምናልባት ቤተሰብ ሊሆን ይችላል ህብረተሰቡ ሊሆን ይችላል በቃ ምትውይበት ቦታ ሊሆን ይችላል መነሻው ስነ ምግባር ከማጣት ይመስለኛል ከታች ምን ኮታኮታቸው የምናሳድጋቸው ልጆች በስነ ምግባር ታንጸው ካላደጉ ሃይ የሚላቸው ነገር የለም ምንሽ ማህበረሰቡ በአኗኗር ዘይቤው የለመደው አኗኗር አለ አይደል ከዛ ወጣ ያለ ነገር ሲያይ
ለመጀመሪያ ጊዜ እንደ ነውር አድርጎ ወስደዋል። ከማህበራዊ ኑሮ ህብረተሰባችን ምናልባት አጸያፊ ነው ብሎ በራሱ መንገድ የፈረጃቸው አይነት ነገሮች ይመስለኛል። ያው ስነ ምግባር ነው። ስነ ምግባርን ያው ከፍለን የምናየው በሁለት መልኩ ነው፣ መጥፎና ጥሩ ስነ ምግባር ብለን። ስለዚህ ነውር የመጣው ከመጥፎ ስነ ምግባር ነው። ብዙ ነገሮችን ከኢንቫይሮንመንት ወይም ከአካባቢሽ ነው የምትለምጃቸው። ስለዚህ ያም መጥፎም ቢሆን ያው ከአካባቢ ነው የመጣው። ማህበረሰብ ልምድ፣ ባህል ከእምነታችን ይሄ የኖርንበት አይነት ነገር ስለሆነ ያ ነው ማህበረሰቡ ይመስለኛል ባህላችን። ያለ አግባብ የሚደረጉ ነገሮች ባህላችን የማይቀበላቸው ቤተክርስቲያናችን የማይተቀበላቸው ነገሮች ከዚያ ከድሮ ጀምሮ ስናያቸው ከአባቶቻችን የወረስናቸው ነገሮች አሉ። ከነዚያ ክፉ ነገሮች ከባህል ውጪ የሆኑ ነገሮች በሙሉ ነውር ይባላሉ። እንግዲህ ነውር መነሻው ወይም ደግሞ ከየት መጣ የሚለውን ብዙ የማህበረሰብ ሳይንስ ባለሙያዎች እንደሚስማሙበት አንድ ማህበረሰብ ባንድ አካባቢ የሚኖር ማህበረሰብ በመስማማት በመግባባት በራሱ ጊዜ የሚያወጣቸው ክልከላዎች፣ ደንቦች ናቸው እንግዲህ ነውር ተብለው የሚጠሩት። ያ እንግዲህ በጊዜው እያደገ የሚመጣ ወይም ከጊዜ በኋላ ደግሞ የሚከስል የሚጠፋ ሊሆን ይችላል። ከዛ ጋር ያይዘን ማንሳት የምንፈልገው ነገር ለመሆኑ ነውር ምን ያህል አስፈላጊ ነው? ለማህበረሰብ ጠቃሚ ነገር ነው ወይ? አዎ አስፈላጊ ነው። ነውር መኖሩ አዎ አስፈላጊ አይደለም፣ እንደውም ጎጂ ነው። ነውር አስፈልግም እንዳይኖሩ ተጠብቆ መኖር አለበት። ነውር የሰው ልጅ አንዱ እንትን ነው፣ ግን አስፈላጊ አይደለም። በምክር ተገንዝበውት ወደፊት እንዳይደግሙት ማድረግ ተገቢ ይመስለኛል። ለምሳሌ ይሄ አንዳንድ ሰው ነውር እኮ ነው ከተባለ ነውር ነው፣ ባህሉ አይደለማ። ይሄ እኮ ነውር ነው ከተባለ አዎ ነውር አይደለም። ስለዚህ ያው ሰውን ያለን ከሰማ ጥሩ ነው። ሰዎች እንግዲህ ያው ማህበራዊ እንስሳ ናቸው ይባላል። ከህብረተሰቡ ጋር እስከኖርን ድረስ እነኛ ህብረተሰቡ ምናልባት ነውር ነው ብሎ የፈረጃቸውን አይነት ነገር መኖር ማድረግ የዛኛውን ሰው ሰበና ሊነካስ ስለሚችል ነውር አስፈላጊ ሰው ነውር ነው ብሎ የፈረጃቸውን ነገሮች አለ ማድረግ አስፈላጊ ነው ብዬ አስባለሁ። ለትውልዱ እየቀጠለ እንዳይሄድ እንደነገርኩሽ እኮ ነው። ካስተዳደር ከመጀመሪያው ጀምሮ ሁሉም ቤተሰቡን እንዲያስተምር። ዛሬ እኮ እኛ እኮ ድሮ ጎረቤት ሁሉ እየቀጣ ነው የሚያሳድገን የነበረ በቅጣት በተጽዕኖ በግሳጼ። አሁን እኮ የጎረቤትን ልጅ ማንም ሰው አይነካው። እንደዚህ ልበል እያለ መጥፎ ባህሪ ሲሳደብ ዝም ብሎ ነው የሚያየው። እንደውም ህደሽ ከተናገረ ቃላት እንኳን ቢናገረው ጎረቤቱ ሄዶ ከዋናው ጋር እንደገና የመጋጨት ባህሪ ሁሉ አለ። ስለዚህ ሊኖር አይገባም። ነውርነቱ ተከብሮ መኖር አለበት፣ መጠበቅ አለበት። ልጅ እድገታቸው ቆንጆ እድገት ማደግ አለባቸው። ምንም ስልጣኔ ቢመጣ ሀብት ሆኖ መቀጠል የሚችል ነገር አለ። መልካም ነገር ነው። መልካም ነገር ሲያደርጉ ሰዎች ማየት እና ያንን ሳያደርጉ ማየት ነውር ነው ብሎ ማለት ምንጊዜም እውነት ይሆናል። እሱ ስልጣኔም ቢመጣ ምንም ቢመጣ የሚቀይረው ነገር አይደለም። አዎ አስፈላጊነቱም እንዳለ ሆኖ ምናልባት ማያስፈልገው ነገር ሊኖር ይችላል። ግን ያው ባደግንበት እንትን አስፈላጊ ነው ብዬ ነው ማስበው። ማያስፈልገውም ነገር ሊኖር ይችላል። ሙሉ ለሙሉ አስፈላጊ ነው እያልኩ ሳይሆን ማያስፈልገው ነገር ሊኖር ይችላል። ግን ያው አንዳንድ ጊዜ አስፈላጊ ነው ማለት የኖረ ጥሩ የሆነ ባህል እምነት አለን። ያን ነገር ለመጠበቅ ሲባል አንዳንዴ አስፈላጊ የሚሆንበት ጊዜ አለ። ብዙ ጊዜ ግን እኛ ጥሩ አይደለም። ሁሉ ነገር እንደ ነውር እየታየ በሚኖርበት ማህበረሰብ ውስጥ ነን ያለነው። ያ ግን አስፈላጊ አይደለም። አንዳንዴ ግን ጠቃሚ ነው ያምናለሁ። ነውር ወይም የማህበረሰብ ክልከላ እንደዚህ እንደምናስበው ቀላል ነገር አይደለም። በጣም አስፈላጊ ነገር ነው ብለን እናስባለን። ቅድም ጠቀስ አድርጌ እንዳለፍኩት የማህበረሰብ ባለሙያዎች እንደሚያነሱት ነውር ሰዎች በዘፈቀደ የተሰማቸውን እንዲሁ እንዳያደርጉ የሚገድብ የሚሰበስብ ጉዳይ ነው። በተመሳሳይ ሁኔታ ከእንስሳዊ ባህሪያቸው ወጣው ሰዋዊ ባህሪያቸውን እያሳደጉ እንዲሄዱ ይረዳል ተብሎ ይታሰባል። ሰባዊ መብቶችን እንዳይጥሱም ትልቅ ሚና አለው። በተጨማሪም ነውር የሚባለው ነገር መኖሩ ጤናማ ማህበረሰብ፣ ጤናማ ማህበራዊ ግንኙነትና ትስስር እንዲኖር ይረዳል ተብሎ ይታሰባል። የዕለት በዕለት እንቅስቃሴያችንም ሌሎችን ሰዎች ታሳቢ ያደረገ ሌሎችን በማያስቀይም መልኩ ሌሎችን ደስታ ወይም ደግሞ የሌሎችን ነፃነት በማይነጥቅ መልኩ እንዲከናወን ይሄ ነውር የሚባለው ነገር መኖሩ ጠቃሚ ነው ተብሎ ይታሰባል። ነገር ግን እንግዲህ በዓለም ደረጃ የምንጋራው ነውር የምንለው ነገር ይኖራል። ሆኖም ግን
ኢትዮጵያውያን እኛ ኢትዮጵያውያን ብቻ የምንጠቀምበት ነውር የምንለው ክልከላ ወይም ገደብ አለ? ያው እንደ እንትናችን ነው እንደ ልማዳችን ነው። እነሱ የለመዱትን ነገር አንድ ባህሪ ሊኖር ይችላል። የኛ ደግሞ ከባህላችን አኳያ ከሃይማኖታችን አኳያ ብዙ ነገር እንትን ምንለው አለ። እንጃ አይ አስቤው አላውቅም ይመስለኛል። አዎ እርግጠኛ ባልሆንም ብያስባለሁ። ለምሳሌ መጥፋት ሰው ፊት አሁን አላስፈላጊ ነገር ወይ ለምሳሌ አጭር ነገር በጣም ያልተፈለገ ልብስ አድርገን ብንሄድ እኛ ጋር አልተለመደም ነውር ነው። በጣም አጭር ዝም ብሎ ለምሳሌ ለስራ የምታረጊውን ልብስ አለ ናይት የምታረጊውን ልብስ አለ ወይ ለሰርግ አሁን ለሰርግ ለምሳሌ ባህላችን ያመጣው ሀበሻ ቀሚስ ነው። ያኛው ያው ጥሩ ነው። የኛ ያልሆነ ባህል ደግሞ አንዳንዴ ስታሪ ከእንትን ወጣ ያለ ኖር የሆነ ነገር እናረጋለን። ሰው ነው እኔ ምንሽ ውጭ ዓለምን አላየሁትም፣ ግን እኛ የምንለይ ይመስለኛል በመከባበር ታላቅ ታናሹን አዛውንት ሽማግሌዎቹን ማክበር የኛ የተለየ ይመስለኛል። እንደዛ አድርገን ወስደው ነው ነውር ማለት አቤት በቃ ያለውን ነገር ሰው ማጣላት። ለምሳሌ ያክል ሱሪን ዝቅ አድርጎ መሄድ፣ አላስፈላጊ ነገሮች ኢቭን ከአመጋገብ አበላል አጠጣጥ የመሳሰሉ ነገሮች እነዚህ በማህበረሰቡ ዘንድ ተቀባይ ያልሆኑ ማለት ነው። ኦሬዲ ተከለከለ ነገር ማለት ነው። አለባበሳችን አሁን ከጉልበት በላይ ከሆነ ለህብረተሰቡ ነውር ነው እና በህብረተሰቡም ተቀባይ የለውም። ምክንያቱም ከባህልም ከሃይማኖትም አንፃር ምናልባት እንግዲህ መሽናትም ነውር ነው። ግን እንግዲህ አሁን ላይ ብዙም እንግዲህ በሰው ተቀብሎትም ይመስለኛል የሚኮንነውም አይነት ነገር አለ። ምናልባት እንግዲህ በቂ መጸዳጃ ቤቶች አለመኖራቸውም ይሁን እንግዲህ ሰው በየመንገድም ላይ አይነት ነገር ይችላል። እስቲ ግን ነውር ናቸው ለኔ። ይዘህ ባለትዳር የሆነችዋን ሴት ይዘህ ሄደህ ወስደህ በማማገጥ ከኑሮ ላይ ለማፈናቀል የሰው ኑሮ ለማበላሸት በጣም አስቸጋሪ ነውር በጣም ነውረኛ ነው ብሎ የሚለው ሰው እንደዚህ በጣም አስቸጋሪ ነገሮች አሉ። ለምሳሌ ከሰው ፊት ጋር መሳሳም ሴክሹዋል ነገር እንደዛ አይነት ነገር ነውር ነው በእኛ አኗኗራችን ማለት ነው። ሌላው ደግሞ በትዳር ላይ ብታይ ከትዳር ውጪ ግብረ ስጋ ግንኙነት ማድረግ እንደዚህ ወጣ ያለ ሌላ ጓደኛ መያዝ በጓደኛ ላይ ደግሞ ቼክ ማድረግ ነውር ይባላል። ለታላቅ ወንድም መሳደም እንደዛ አይነት ነገር ነውር ነው። ብር ትልቁ ደግሞ ብር ክህደት እምነት የሚባል ነገሮች አሉ። ለምሳሌ ሰው አምኖ የሰጠህን ነገር ክህደት የሚባሉ ነገሮች አሉ። በአሁን ሰዓት ሰጥተኛል ሽምጥጥ አድርገህ የምትክደው ነገር አለ። ሽምጥጥ ሰጥተኛል አልሰጠኝም እነማን ነበሩ? አንተ ያመንከው ሰው ዛሬ በእናትህ ሰው እንግዲህ የራሴ ሰው ነው ብለህ የምትለው ሰው ሽምጥጥ አድርጎ የሚክድ ሰው አለ። አይኔን ላፈር የሚል ሰው አለ። ይሄ ራሱ አንድ ትልቅ ነውር ነው። ሽምጥጥ አይኔን ላፈር ያርገው ነው የሚልህ። ምድርና ሰማይ ቢጣበቅም ለሱ ምንም አይመስለውም። ለምሳሌ በህፃንነታችን ምንድነው ሰው ካለ አትግቢ ትባያለሽ፣ ነውር ነው እንደ ነውር ስለሚታይ ማለት ነው። እንደዚህ አይነት ሌላ አካባቢ ያለ አይመስለኝም አላውቅም። ግን ይሄ ጥሩ አይደለም ለኔ። የሚያወሩት ነገር ካለ ምናምን በግልጽ ነገሮች ቢሆን የተመረጠ ነው። ግን ሰው ካለ በቃ እንደ ነውር ነው በዛ ፊት ልትገኝ አይገባም። ይሄ ማህበረሰቡ ነውና ይሄ ብቻ ይመስለኛል ኢትዮጵያውያን ብቻ። ኢትዮጵያውያን ብዙ ነገር ነው ነውር የምንለው። ምክንያቱም ይሉኝታ ያለን ህዝቦች ነን እና በሃይማኖቱም አኳያ ሀገራችን የሃይማኖት ሀገር ናት። ከነዚህ ነገሮች ወጣ ያለ ነገር ስናገኝ ሁሌም ነውር ይሆናል ለኛ። እንግዲህ ከሌሎች ዓለማት ትንሽ ለየት የሚያደርገን የተወሰኑ ነውሮችን ብናነሳ ለምሳሌ ማዕድ በእኛ ሀገር በጣም ክቡር ነው። ማዕድ ላይ መስፈን ወይም ደግሞ አንዳንድ ወጣ ያሉ ነገሮችን ማከናወን ብዙ በእኛ ሀገር አይፈቀድም፣ እንደ ነውር ይቆጠራል። በተመሳሳይ ሁኔታ ታላቅን አለማክበር ትልቅ ነውር ነው በእኛ ሀገር ዘንድ። በተጨማሪም ደግሞ የወለደን አለመጠየቅ፣ በሀዘን ጊዜ አብሮ ሀዘን አለመካፈል፣
የደስታ ተጋሪ አለመሆን በእኛም ሀገር ትልቅ ነውር ነው ተብሎ ይታሰባል። ለትልቅም ነውር ይቆጠራል። ይህን ካልን ዘንድ ለእናንተ ግን ትልቁ ነውር ምንድነው? እንደ ኢትዮጵያዊ ስትኖሩ ትልቅ ነውር ነው ብላችሁ የምታስቡት ምንድነው? ሚስጥር ማባከል ለኔ ትልቁ ነውር ውሸት ነው። ምግብ እየበላ አሁን እኔ ምግብ እየበላ ምናልባት ምራቅ የሚታፋሰው በቃ አልወደውም ያመስ ትልቁ ነውር ከእምነትሽ ከባህልሽ ማፈንገጥ ማለት ያላመንሽበትን ነገር ማድረግ። በቃ እንደዚህ በጣም አጭር ነገር አድርጌ መውጣት አልፈልግም። ወጣ ያለ ዝም ብሎ አለ አይደለ? በጣም አጭር ልብስ ወይ ያልተለመደ ነገር አድርጌ መሄድ አልፈልግም። ነውር የሆነ ነገር የሆነ ከባህል ያፈነገጡ አለባበሶች፣ በየመንገድ ላይ መብላት፣ መንገድ ላይ አላስፈላጊ ነገሮችን ማድረግ ነውር ነው። ወንዶች ሱሪያቸውን ዝቅ አድርገው ይሄዳሉ። የሴቶች አለባበስ በጣም የተገላለጠ ይሆናል። ያ ነውር ነው ለኔ። ከምንም አንፃር ትክክል አይደለም። በሳይኮሎጂም በባህልም በእምነትም ባህላችንም አይደለም አስፈላጊነቱንም አያውቁትም እና ለኔ እንደ ነውር ነው የማየው። አንደኛ አለባበስ ነው። ሁለተኛ ምንድነው? ውጭ ያለው መሳሳም ወንድና ሴት እሱ ነውር ነው። ከሁሉም ከባህልም ከሃይማኖትም አንፃር ነውር ነው። ውጭ መሳሳም ወንድና ሴት አደባባይ ላይ መሳሳም ነውር ነው። የሰውን መፍት ማያከብር ሰው ቅድም እንዳልኩሽ ማለት ነው። በቃ ወጣ ያለ ነገር የሚያደርግ ሰው ከማህበረሰቡ ትንሽ ወጣ ያለ ነገር የሚያደርግ ሰው ያው እድገትኛ ያደግንበት እድገት አለ። ከዛ እድገት ውጪ የሆነ ትንሽ ለየት ብሎ የሚታይ ሰው ለዛ አይነት ነገር ያወጣል። ያላስቀመጥሽውን ገንዘብ የሰውን ገንዘብ የራስ ገንዘብ እዚህ ብዙ ይያለሽ የሰውን ገንዘብ አሳግረሽ ስትመለከች ያም ነውር ነው። ቤተክርስቲያናችን የማትፈቅደው ኢትዮጵያ የማትፈቅደው ኢትዮጵያ አብሮ መብላትን አብሮ መጠጣትን እህትን ወንድምን ወንድማማችነትን ነው የምታውጀው። ኢትዮጵያ አብሮ መብላትን ነው ቀጥታ ኢትዮጵያ የምታውጀው። ከዚህ ውጭ ያለው በሙሉ ነውር ነው። እንግዲህ ስልጣኔ ወይም ደግሞ ዓለም አቀፋዊነት እየጨመረና እየበዛ ከመምጣቱ ጋር ተያይዞ ነውር የሚባለው ነገር የግለሰቦችን ነፃነት የሚነፍክ ግለሰቦች በነፃነት እንዳይኖሩ የማዕቀብ የሚጥል የሚገድብ ጉዳይ ነው የሚሉ ሰዎች አሉና እናንተ ይሄን ምን ያህል ተስማሙበታላችሁ? እውነት ነው። በተወሰነ መልኩ ሊገድብ ይችላል። ኦፍ ኮርስ ያረጋናል ይላሉ። ትክክል ነው። እነሱ የተፈጥሮን እንትንም ቀንፍ ሊሆን ይችላል። ያ ነገር በቃ ተቀባይነት ስለሌለው የምትኖሪው ማህበረሰብ ውስጥ እስከሆነ ድረስ ያንቺን አመለካከትና ያንቺን ዝንባሌ ካልተቀበሉልሽ ትርጉም አልባ ነው። ነውር ገለልተኛ ትሆኛለሽ። አንቺን የሚከተልሽ ህብረተሰብ አታገኝ። አይደለም። ኖርማሊ ሰው ሲኖር ማህበራዊ ነው። ማህበር ውስጥ ነው የሚኖረው። ከማህበረሰቡ ወጥቶ ያለ ሰው መብት የተነካቢል እኔ ልክ ነው ብዬ አልቀበልም። ምክንያቱም እንደ ሰው ማህበራዊ ነው። ሰው ማለት ማህበራዊ ኑሮ ነው ውስጥ የሚኖር ነውና እንዳልኩሽ ነው ከስልጣኔ ጋር ተያይዞ ጊዜ ወስዶ የሚዋሃድ በማህበረሰብ ውስጥ የሚዋሃዱ ሁኔታዎች ቀደም ሲል ነውር ተብለው የነበሩ በኋላ ግን ዕውቀትና የማህበረሰቡ ሀብት ሆኖ የሚሄዱበት ሁኔታ ይኖራል። ያ ማለት ያ ይገድባል ማለት አይደለም። ግን እኔ በዛ አይነት መንገድ አልስማማም። አንዳንድ ቃላቶች በራሳቸው አይነት ነገር ነውር ናቸው። ላንቺ ነፃነት አይነት ነገር ሊሰጥሽ አይነት ነገር ይችላል። ምናልባት አሁን እንደ ምሳሌ ሆዳችንን ሰም እንግዲህ ምናልባት ያልተስማማሽን አይነት ነገር በልተላሽ ሰዓት ላይ ምናልባት የመንጓጓት እንደዚሁም ጋዝ አይነት ነገሮችን ሊይዝ አይነት ነገር ይችላል። እነኛን ነገሮች ምናልባት ሰው ፊት ላታደርጋቸው አይነት ነገር ትችያለሽ። ላንቺ ግን ምናልባት ያን ነገር ማድረግ ነፃነትሽን ሊሰጥሽ ይችላል። ከዚህ አንፃር ካየነው በተወሰነ ነፃነትን ይገድባል ብዬ አስባለሁ። ለምሳሌ መሆን ያለብሽን ነገር ሳትሆኚ ትቀሪያለሽ። ሰው ምን ይለኛል በማለት ብዙ ትልልቅ ሰዎች ነውር ነው ስለሚሉ ማለት ነው። እንግዲህ ሰው እንዳጀማመሩ እንደ ትውልዱ እንደ አመጣጡ ነው። ትውልዱ ግማሽ አሁን እንደ ወደ ሌላ አታስገብኝ እንጂ መጥፎነትን ይዞ መሄድ የሚፈልግ ትውልድ አለ። ቆንጆውንም ደግሞ ይዞ መሄድ የሚፈልግ ትውልድ አለ። ከመጀመሪያው ሲፈጠር ወይም ሲኮተኮት ወይም እድገቱ ነው ይሄን ነገር ሊያመጣ የቻለው። በእነሱ ቤት ይሄ መስሏቸው ከሆነ ደግሞ መንገዱ ቀና ይሁንላቸው፣ መንገዱን ጨርቅ ያርግላቸው። በዚህ መንገድ በመጥፎ መንገድ ከሄዱ
አይ የለም ቆንጆውን መንገድ እንይዛለን ካሉ ደግሞ በቀናው መንገድ መቀጠል መብታቸው ነው። እኛ ምንም ልናረጋቸው አንችልም። እኔ ያልስማማበት ምክንያቱም ነውርን ማለት ነው እንደዛ የሚሉት ሰው እንዳተረጓጎሙ ነው። አተረጓጎሙ ለምሳሌ ማለት ነው በደንብ ስነ ምግባሩን መጥፎ ነውር የትኛው ነው የሚለውን ለይተሽ ካየሽ ማለት ነው ይሄ የሰውን እንትን አይገድብም። ለምሳሌ ነውር የሚባሉ እነዚህ ውሸት ምናምን ነገሮች ናቸው ነውር የሚባሉት ወይም ታላቅን ማስቀየም ምናምን ናቸው እንጂ አሁን እንደኛ ማለት ነው እንደፈለገሽ ማውራት የፈለገሽን መልበስ በነፃነት መልበስ ምናምን እንደ ነውር አላየውም እኔ። ምናልባት እንደዛ የሚያውት ከሆነ የተፈጥሮ ነፃነትን ይገድባል ብለው ጀጅ ሊያደርጉ ይችላሉ። ግን ነውር ማለት ነው የማይፈልግ በጣም የማይፈልግ ነገር ወይም ለሰው የሚያስቀይም ነገር ነው እንጂ እነዚህ የተፈጥሮ ነፃነትን የሚገድቡ ለምሳሌ ስታውሪ ስትለብሺ በቃ እነዚህ ነገሮች እኔ እንደ ነውር ስለማያቸው አይገድብም። እኔ ቃወማለሁ። ኖ አይገድብም። በቃ እስካለሽ ድረስ እኮ የሰውን መብት ማክበር አለብሽ። የዛን ሰውዬ ስብዕና መያዝ አለብሽ። ያን ሰውዬ እስካልነካሽ በቃ የሱን ስብዕና እስካከበርሽው ድረስ ኖ እንትን አይልም ብዬ ነው እኔ ማስበው። ምክንያቱም የሰውን ስብዕና ማክበር አለብሽ። ያ ሰውዬ እኮ ነውር የሚለው ስብዕናውን ስትነኪው ነው። ስለዚህ ስብዕናውን አለመርገጥ ደግሞ ያንቺ ግዴታ ነው። ስለዚህ ነፃነትን አይገድብም ብዬ ነው ማስበው። በራስ መተማመንን የሚቀንስ ይመስለኛል። ብዙ ጊዜም ስለምናየው ነው በተለይ ከገጠር አካባቢ የሚመጡ ልጆች በቃ በነውር በሚባሉት ነገሮች ተይዘው ነው የሚያድጉት እና በራስ መተማመናቸው ይወረድ ይሆናል እና የተፈጥሮ ነገርሽን ገደበው ማለት ነው። እንደዛ ምንበታላ ሰው በመጀመሪያ ደረጃ እንደፈለገ እንዲሆን አልተፈጠረም። ሲፈጠር በማህበረሰቡ በሚተገበሩ ጉዳዮች ላይ ማነቆ ሀይ የሚሉ ነገሮች አሉ። ሃይማኖታዊ ጉዳዮች ላይም ሀይ የሚሉ ነገሮች አሉ። እነዚህ ነገሮች እስካሉ ድረስ ሙሉ እንደተፈለገ እንዲሁ ሜዳው ይመቸኛል ማለት አይቻልም። ይሉኝታ እና ዞር ብሎ ማሰብ አካባቢ ምን ይለኛል ብሎ ራስን የመግዛት ነገር ከነዚህ ነገሮች ነው የሚመነጨው እና ካስተዳደግም ጭምር። አይ ይሄ ነፃነቱ መቼም እንደኛ በድሮ በነበረው በቀጥታ ይሄዱ ማለት ይከብዳል። ወደ ኋላ መመለስ ማለት ነው። ግን ልክና ገደብ ሊኖረው ይገባል ነው። ለምን ራቁት መሄድ ያልተለመደ በርግጥ በሀገራችንም ቀደም ሲል ሌላ ብሔሮች ሁሉ ይሄዱ ነበር። አሁን ያው ወደዚህ እየመጡ እየተለማመዱ እነሱ በወቅቱም ስልጣኔውም ምኑም ስላልነበረ እንጂ እንትን ያለ ነው። ይሄ አንዳንድ ነገር ነው ሊሆን የሚችለው እንጂ መቼም በዛ በድሮ ተገድበው ይኖሩ ተቆራምተው ይኖሩ ማለት አይቻልም። ስልጣኔው ግን ገደብ ሊኖረው ይገባል። እንደው አጉል የሚሆኑ ነገሮች አሉ። ራቁት መሄድ ይሄ መሳሳው ምናምን ብትይ እንግዲህ ዘመን አመጣሽ ሆኗል ተባለ። ግን እንደው እንትን ቢኖረው ጥሩ ነው። እንደው ዝም ብሎ በተለያየ ቦታ ላይ ራሱ በዘፈኑ ያየሽ እንደሆነ ዘፈኑ ቅጥ የሌለው ዘፈን ነው። እንደው እንደፈለጋቸው ነው። ምክንያቱም ዘፈናቸው ራሱ እንደው ከድሮ ጋር በዚያው እንዳሉ ይሄዱ ሳይሆን ቢሻሻልም እንደው ከዜማቸው ጋር እንኳን አይሄድም የሚዘፍኑ ዘፈን። ይሄ ሁሉ መልክ ያዘ ቢሄድ መልክ ያዘ። ስልጣኔው ጥሩ ነው። ስልጣኔማ ይግድ እንደደነቆር የሚል ነገር የለም። የኛም ባህል ኋላ ቀር ሊሆን ይችላል። ያው በኋላ መቀርነታችን ነው እስካሁን ድረስ ሀገሪቷ ቁጭ ብላ የኖረችው እና ማንም ሰው መብቱን እንትን ማለት የለበትም። ግን ለሰዎች ግን ክብር መከባበር ማንም ሰው መከባበር አለበት። ሰው የአዳም ልጅ ነው። አዳምና ሔዋን ልጅ ነው። ሁሉም መከባበር አለበት ነው የምለው። ነውር የሚባለውን ነገር ደግሞ ሰዎች ባላከበሩ ቁጥር ማህበራዊ ቀውስን ወይም ደግሞ ጤናማ የሆነ ማህበራዊ ትስስሮችን የመፍጠር አቅሙ ከፍተኛ ነው። በሰዎች በነውር ወይም በተገደበ ህግ ወይም የማህበረሰብ ክልከላ ውስጥ መኖር ካልቻሉ ትልቅ ማህበራዊ ቀውስ የመፍጠር እድላቸው ሰፊ ነው። አንድ ሰው ከነውር ውጭ ወይም ደግሞ ነውር የሚባለው ውጭ ራሴን ነፃ አድርጌ እኖራለሁ ሲል አንድ በማህበረሰብ ውስጥ የሚፈጠርበትን ጫና ለመቋቋም ዝግጁ መሆን አለበት። በተመሳሳይ ሁኔታ ደግሞ በእነዚህ ነውር የሚባሉት ነገሮች በተጣሱና በበዙ ቁጥር ያለው ጤናማ ሁሉም በማን አለብኝነት
እንዲኖር ያደርገውና ማህበራዊ ትስስሮችን ወይም ማህበራዊ ኑሯችን ሊያቃውስ ይችላል ተብሎ ይታሰባል ማለት ነው። ስለዚህ እንግዲህ ማህበራዊ ህይወታችን እንዳይታወቅ በተወሰነም ቢሆን በተወሰነ ደረጃም ቢሆን ነውር የሚባሉትን ነገር ጠብቀን ማስቀጠል ይኖርብናል ማለት ነው። ይሄን ካን ዘንዳ እናንተ ቤት ውስጥ አሁን እኛን እየተመለከታችሁ ያላችሁ ተመልካቾቻችን እናንተ ቤት ውስጥ ትልቁ ነውር ምንድነው? ትልቁ ነው በእኛ ቤት ውስጥ ምግብ እየበላሽ ብዙ ማውራት ምናምን አይፈቀድም፣ ግን መቀበለው ነው ወይዘ እሱ ነው እኛ ቤት ነውር የነበረው ትልቁ ነው። አዎ ትልቁ ነውር መስረቅ፣ እጅ መላስ ስንመገብ እንደዛ ነውር ነው። ያው ሰርቀሽ ከተገኘሽ ይሄ ነውር ነው ምናምን እንባላለን፣ አይሰረቅምሽ እንባላለን። እኔ አሁን በእኔ ቤት ልጆች አሉ ወንዶች የሆነ የተቀደደ ሱሪ ይለብሳሉ። ያን ሱሪ እንዲለብሱ አልፈቅድላቸውም። እነሱም ነውር ነው ብለን ነው የምናየው። ሁለተኛ ደግሞ ጎንበስ ብሎ ያልሆነው መቀመጫውን ማሳየት ራሱ ነውር ነገር ነው። እኔ ይሄን ነገር አልወድም፣ በሌላውም ላይ አልወድም። ወደፊትም ለመጪው ትውልድ እንዳይተላለፍ ነው ይሄን ነገር ነው መጥፎ ነገር እምላቸው እነዚህ ነው። የበላውን ማክበር፣ ተነስቶ ታላቁ ሲገባ ለታናሹ መልቀቅ አለበት በሚገባ እጁን ማስታጠብ፣ ሌላም ወዘተ ያሉትን ነገሮች ያ ታናሹ መታዘዝም ማክበርም አለበት የሚለው ላይ ነው ያለሁት። እኔ ቤት ውስጥ አባት እናትን አለማክበር ትልቅ ነውር ነው። እኔ እንዳደግኩበትም ልጆችም እንዲሆኑ ከምፈልገው አንፃር ወላጆቻቸውን ማክበር የመጀመሪያው፣ እርስ በርሳቸው መከባበር። እንግዲህ ከቤተሰብ ውስጥ የሚመጣው ነገር ይሄ ነው። ከዛ እያለ ነው ወደ ወጣ የሚለው ወደ ትምህርት ቤትም ሲሄድ ከመምህራኖቻቸው ጋራ ከጓደኞቻቸው ጋራ መገባበርን የሚያመጣው ይሄ ነው። እነዚህን አለማድረግ ነውር ነው ብዬ ነው የምቀበለው። ይሄ ዝም ብሎ በሜዳ ላይ ብልግና እንጃ እኔ በሜዳ ላይ እየተሳሳሙ እንደው ያላር ለሰው ባህላችን ላይ የሌለ ነገር ማናቀው እንደዚህ አይነት ነገሮች በጣም አይመቹም። ብዙ ነገሮች አሉ የሚጠቀሱ እንደው መብቴ ነው ብሎ በየቦታው የሚደረግ ነገር ሁሉ ብዙ ነገር አለ እና እነዚህ ነገሮች እንደው ቢቀሩ ጥሩ ነው ለትውልድ። ቅድም ያልኩሽ ነገር በቃ ያን ነገር ቀርጬ ስላደኩት ነው። አሁንም ቅድም ያወራሁት ሰው ምግብ እየበላ በቃ ማይሆን ነገር የሚያሳይ ሰው በጣም ድሮ እንትን እንል ነበር። ከዛም አንግል ነው ያወራሁሽ። ስለዚህ ያ ነው ብዬ ነው ነውር እምለው ትናንሽ ልጆች አሁን አብዛኛውን ጊዜ አፍ መፍቻ በስድብ ነው የምናሰለጥናቸው። ውሻ በላት እንዲህ በላት ይላሉ። ይሄንን መጀመሪያውም ለወላጁም ነውር ነው በዛ መልክ ልጁን ቋንቋ ማስተማር። ሌሎች አሁን ይመስገን ጥሩ ነው፣ መዝሙሮች አሉ፣ ምኖች አሉ፣ በጨዋታ በቪዲዮዎችም በምንም የታገዘ አስተዳደግ ስላለ ቢያንስ ይሻላል። ግን ቀደም ሲል እንዲህ አይነት ነገሮች ነበሩ። ይሄ ጥሩ አይደለም። ልጅ በዚህ መልክ ካደገ ወደፊት ስድብ መልካም ነገር አድርጎ ነው የሚገምተውና ጥሩ አካሄድ አይሆንም። በዓለም ደረጃም ሊሆን ይችላል። በተለይም ደግሞ ግን እንደዚህ ባህላዊና ማህበራዊ ትስስራቸው ከፍ ባሉ ሀገራት ውስጥ የሴት ልጅ ነውር እጅግ ሲበዛ ይታያል። ለምን ነውር የሚባለው ነገር ሴት ልጅ ላይ እንዲህ በዝቶ ታየ? ኖርማሊ የተከለከለ ለሁሉም ነው፣ ለሴትም ለወንድም ተብሎ ነገር አይደለም። ያው ወንዶች ዝም ብለው እንትን ስለሚሉ እንጂ የተከለከለ ለሁሉም ነው፣ ለወንድም ለሴትም የተከለከለ ነው። ግን ያው በኢትዮጵያ ባህል ለሴት ብቻ ይመስላል የተከለከለ እንጂ ለሁሉም ነው የሚከለከለው። በተለይ ማለት ነው በእኛ አስተሳሰብ እንደኛ ሀገር አስተሳሰብ ነውር ለሴት ልጅ ይበዛል። ብዙ ነገር ስታደርግ ይሄ ነውር ነው ምናምን የሚባል ይሄ ማህበረሰባዊ የሆነ አስተሳሰብ ሀገራዊ ነው። በቃ እንደ ኢትዮጵያ ማለት ነው ሴት ልጅ ብዙ ጊዜ ነውር ሰራች ምናምን ይባላል። ለወንድ እንደውም ብዙ ጊዜ ነውራ ምናምን ሲባል እኔ ብዙም እንትን አላውቅም። ምናልባት እንግዲህ እስቲ ዓለማችን ያው የወንዶች ነች ተብሎ ስለሚታሰብ ይመስለኛል ሴቶች ላይ ገነን የሚል ይመስለኛል። እነሱ ላይ ይበዛል ብዬ አስባለሁ። ነውሮች ላይ ብዙ ጊዜ ያው ወንድ ሲያደርገው እንደ አጽያት የማይታዩ አይነት ነገሮች ሴት ግን ሲያደርጋቸው ግን ሞር የሚኮነንባቸውና የሚገንባቸው ነገር ይበዛል ብዬ አስባለሁ። ነውር የሚበዛው ብዙ ጊዜ ለሴቶች ነው። ብዙ ጊዜ ያው ከማህበረሰባችን አኳያ አንድም ከባህል ጋርም ግንኙነት ስላለው ሞር ሴት ልጅ ወደ ማጀት ነው የሚባለው አባባል ስላለ ያን ይመስለኛል።
እሱማ ለሁለቱም ልክ ያልሆነ ነገር ሁለቱም አናቸው አለማድረግ ያለባቸው። ነውር ከሆነ ሴቱም ወንዱም እኩል ነው መከልከል ያለበት። ደግሞ ሰው ሲለክፈኝ እንዲህ ስላልኩ ብዬ ደግሞ ነውር ብዬ ራሴን አሸማቀቄ መሄድ የለብኝም። ያንን ነገር መጋፈጥ የምችው አንቺ ራስሽ ነሽ። ገብቶሻል? እኔ ሰው ሲላከፍ የሆነ ነገር ብል ህብረተሰቡ እኔ ላይ ነው ጫና የሚያበዛው ብዬ ዝም ብዬ መሄድ የለብኝም። ልክ ካልሆነ ያን ነገር እዛው መጋፈጥ ነው ያለብኝ። እኔ ይሄም ያተርጓጉም እንትን ይመስለኛል፣ ፍልሰት ይመስለኛል። ነውር የሚባለው የትኛው ነው ወይስ ነውር የማይባለው የትኛው ነው? ቅድም እንዳልሽው ለምሳሌ የተፈጥሮ ነፃነትን ይገድባል እንዳልሽው ማለት ነው። እነዚህ ብዙ ጊዜ ለሴቶች ነውር ሲባል ይሄ ነው የተፈጥሮ ነፃነት የሚገድበው እንጂ ሌላ ነገር አይደለም። ስለዚህ ለሴት ልጅ ነው ብዙ ጊዜ ነውር የሚጎራ። ወንድ ነው ውጭ ስለሚውል ይሆን አይደል ነው ውጭ ስለሚውል ምናልባት ሴት ያው ቤቷ ስለምትውል እንደ ወንዱ ለምን ትመስላለች አይነት ነገር። ልብስ አለባበስ ራሱ ወንድ እንደዚህ ለበስ አይባልም። ሴት ልጅ ናት ከፍ አድርጋ ከለበሰች ነውር ነው ይባላል። ለወንዱ ግን ብዙ ተጽዕኖ አይደረግምና የሴት መጨቆን አይነት ነገርም አለበት የሆነ ነገር ያው ከባህል አንፃር ይመስለኛልና ይሄው የተከለከለ ነገር ስለሆነ ነው ማለት አስተዳደጋችንን ጨምሮ ይሆናል። አስተዳደጋችንም ነውና እደግፈዋለሁ እኔ እደግፈዋለሁ። ለመሰለሽ ምን እንጃ ሞይ የለበት ነው ብዬ ነው የማስበው። ድምጽሽን ከፍ አድርገሽም ስታሪ አይ ሴት አይደለሽ ስነ ስርዓት ያዢ መንገድ ላይም ስባይ አይ ሴት ልጅ መንገድ ላይ አትበላ ምናምን ነገር እና ብዙ ነገር ሴት ላይ ይበዛል። አድጋሽም ሰላም ይዘሽ ምናምን በቃ ሁሉም ነገር የሆነ በልክ መሆን እንዳለበት ታስቡ እንትን ስለሚል ሴት እንዲስታረግ ነውር ነው፣ አለባበስሽ እንዲሲሆን ነውር ነው፣ መንገድ ስትበይ ነውር ነው። ብዙ ነገር አለ። እንግዲህ ጥናቶችም እንደሚያሳዩት ብዙዎችም እንደሚስማሙበት ዓለም የተሰራችው ወይም የተቀረጸችው በወንዶች ነው ይባላል። ያ ደግሞ ወንዶች መብቱንም ነፃነቱንም ኃላፊነቱንም ወደ ራሳቸው ወስደዋል። ለሴቶች ነፃነቱን ነፍገዋል፣ መብቱን ነፍገዋል። ኃላፊነት ቦታ ላይ ወይም ከፍ ያለ ቦታ ላይ የመስጠት ነገሩ ዝቅተኛ ነው ተብሎ ይታሰባልና እሱ አንዱ ሴት ልጅ ላይ ነውር እንዲበዛ ያደረገ ጉዳይ ነው ተብሎ ይታሰባል። አንድ ምሳሌ እናንሳላችሁ። እንደው በእኛ ሀገር እንደውም ቀረብ ያለ ምሳሌ ይሆናል ብለን እናስባለን። ብዙ ጊዜ ሴት ልጅ የመደፈር አደጋ ሲገጥማት ደፋሪው እያለ ነውሩን የፈጸመው ኃጢአቱን የፈጸመው ወንጀሉን የፈጸመው ሰው እያለ ነገር ግን ማህበረሰቡ የሚጠቋቆምባት የሚያገላት እንደ ነውረኛ የሚያያት በትንሹ በትልቁም እሷ ኃላፊነቱን ለመደፈሯ ኃላፊነቱን እንድትወስድ እንድትገደድ የሚያደርግበት ሁኔታ አለና ያን ስናየው እንግዲህ ሴቷ ላይ ነውር እንዲበዛ እድል ፈጥሯል ማለት ነው። ስለዚህ ይሄ ነገር እንግዲህ መስተካከል ካለባቸው ነውሮች ወይም ደግሞ እየከሰሙ እየጠፉ መምጣት ካለባቸው ነውሮች ውስጥ አንዱ ነው ብለን እነዚህን ደግሞ በተቻለ መጠን ወደፊት ምናልባት በቤተሰብ አማካይነት አነስተኞቹ በወላጆቻቸው ምክር ወደ ቦታ ይመለሳሉ። ትልልቆቹ ደግሞ እንደው ጊዜውን ጠብቀው ምናልባት በመንፈሳዊ መንገድ ከሄዱ ሊስተካከሉ ይችላሉ የሚል ነው ሀሳብ ያለኝ። ካልተገራ ሁሌ ባለጌ ሆኖ አይተሽ በስድብ በማይሆን ነገር ዝም ብሎ ጋጠ ወጥ አነጋገር በዚህ ተለቆ ዝም ብሎ ሲያድግ በየትምህርት ቤቱ ሁሉ ግብረገብ የሚባል ድሮ ነበረ። ግብረገብ ስርዓት አለው ለአከባበር። ሰው መከበር አለበት። ሰው በሰውነቱ መከባበር ግድ ነው። ለመከባበር ደግሞ ከመጀመሪያው ጀምሮ ስርዓት ሲኖረው ነው። ስርዓት ሆኖ ካላደገ ወይም ከኛ ያመለጠ ከወላጅ ያመለጠ በትምህርት ቤት ሁሉ ግብረገብ የሚባል ነገር ነበረ። በግብረገብ ቢማሩ ኖሮ ዛሬ በየቦታው በየሚዲያው የሚናገሩት ሁሉ አንዳንዴ ያለ አግባብ ቃላት እንደው ጥሩ ያልሆነ በባህላችን የጣለ በተለይ የኢትዮጵያን ባህል የጣለ ነው አነጋገሩ። ስልጣኔ እየመሰላቸው የሚናገሩ በጣም ብዙ ችግሮች አሉ። እንደው አንድ ሁለት ብሎ እንደው በተለይ አነጋገር ጋጠ ወጥነት በጣም ከባድ ነው። በጣም ሰው ሁሉ ደስ ይላል። በተለይ ከእድሜ ጋር የገፉ ሰዎች ጋር አይጣጣሙም በነገር። ክብር ደግሞ ለራስ ነው። ምናልባት መጨረሻ ላይ ልጅ ላይ እንደው እስቲ ትውልዱን እስቲ ታሪክ እንዲያውቅ ያለፉትን የትልልቆቹን ሰዎች ታሪክ ይዘው ለሚቀጥለው ትውልድ የሚያስተዋውቁበት መንገድ ቢገኝ ይሄን እመርጣለሁ። ትውልዱ የተበደለ ነው።
ያሁን ትውልድ ተበድሏል። አገሩን አያውቅም፣ ታሪኩን አያውቅም። ስለ ቦሌ መንገድ ታሪክ አያውቅም። ስለ ሰፈሩ ወይም ስለ አባቱ ታሪክ አያውቅም። እኔ 7 ትውልድ ቆጥራለሁ። እነሱ ግን እንዲቆጥሩም አያውቁም። የተማሩትም ነገር የለም። ጂኦግራፊ የሚባል ትምህርት ነበር ድሮ። በዚህ በኩል ከሊያዋሳኝ፣ በዚህ በኩል በሲዳሞ ጠቅላይ ግዛት፣ በዚህ እንደዚህ እያል ድሮ ታሪክም ማፕም እንማር ነበር። ዛሬ የለም። ያ ነገር ምንድን ነው ብሎ ነው ይሄ አንተ የምታመጣው ታሪክ እኔ አይገባኝም ብሎ ነው የገዛ ልጅ መልስ የሚሰጠው። ስለዚህ ይችችን እስቲ እንደው ታሪክ እንኳን የሀገራቸውን ታሪክ የቤተሰቦቻቸውን ታሪክ ትውልዳቸውን ቢያውቁ ጥሩ ነው። ያለፈው መንግስት ከአፄ ቴዎድሮስ ከዛም በፊት ያሉትን እነዚህ ይሄን እንኳን ቢያውቁ ዛሬ አንድ ሰው የሚያውቅ የለም። መግቢያችን ላይ እንዳነሳሁላችሁ መንግስት ህግ ቀርጾ አንቀጽ አስቀምጦ ሰዎችን ህግ በጣሱ ቁጥር ሲቀጥ እንደሚቀጣው ሁሉ ማህበረሰቡም የራሱ የሆነ ነውርን የጣሰ ወይም ገደቦችን ክልከላዎችን የጣሰን ግለሰብ የሚቀጣበት የራሱ መንገድ አለ። ለምሳሌ አንዱ ሐሜት ነው። ሐሜት ወይም ደግሞ መጠቋቆም የሽሙጥ ሊሆን ይችላል፣ ወይም በተለየ አይን ማየት ሊሆን ይችላል። ከድር ከዕቁብ ከማህበር ከመሳሰሉት ማህበራዊ ጉዳዮች ማግለል ሊሆን ይችላል። በዛ መልኩ ይቀጣል ማለት ነው። እንግዲህ ብዙዎቻችን ያንን መጠቋቆሙን፣ ሐሜቱን፣ ሽሙጡን የመሳሰሉትን ነገሮች መገለሉን ስለማንፈልገው ነውር የሚባሉ ነገሮችን ማህበረሰቡ የሰጠንን ክልከላ ጠብቀን እንኖራለን ማለት ነው። እንግዲህ ይሄ ፎርማል ምን ለሳይ ኢንፎርማል ወይ መደበኛ ባልሆነ መልኩ ሰዎች የሚተዳደሩበት ህግ ነው ማለት ነው ነውር። ስለዚህ የዛሬ ዝግጅታችን እንግዲህ ይሄን ይመስል ነበረ። ተመልካቾቻችን ሳምንት በሌላ ርዕስ እንገናኛለን። አሁንም ጠቀስ አድርጌ ያለፍኩላችሁ ስለ ሐሜት በሌላም ጊዜ አንስተን እናወራበታለን። የዛሬ ዝግጅታችን ይመስላል። ሳምንት በሌላ ርዕስ እንገናኝ። ደህና ቆዩልን።